ሄሎ ቱርካን እንዴት አደርሽ? ደህና አደርክ? ልትወጪ ነው እንዴ? ዶኑሽን ልሸኛት እየሄድኩ ነው። ከፈለግሽኝ አሁኑኑ መምጣት እችላለሁ። እዛው ሆነሽ መናደድሽና መጥፎ ሁኔታ ውስጥ መግባትሽ አይቀርም። ስላንቺ እንድጨነቅ አታድርጊ። አይ አትምጣ፣ በጣም ደህና ነኝ። አታስብ፣ ደግሞ ሰርዳርም እዛው መሆኑ አይቀርም። እሺ የማስፈልግሽ ከሆነ ንገሪ። ቱርካን ስሚ፣ በምንም ነገር እንዳትከፊሽ የኔ ውድ። ደግሞ ዶኑሽ ከሄደች በኋላ እየተመላለስን እናያታለን። እሺ እሺ፣ አመሰግናለሁ። ቻው በቃ የኔ ውድ። በጣም መቀራረባችሁን እያየሁ ነው እና መለያየቱ ሳይጠቅማችሁ አይቀርም። አሁን በጣም በስለናል እማዬ። በብዙ ጉዳዮች ውስጥ አልፈናል። ስንት ወር ተለያይተን ቆየን። አሁን በምን ጉዳይ ልንጣላ እንችላለን? ተው እባክህ ልጄ፣ ራሳችሁን አታታሉ። በምንድን ነው የምናታልለው እማዬ? አሁን ጓደኛ ማቾች ሆነናል። እንደዛም ነው መሆን ያለበት። ጓደኛ ማቾች ሆናችሁ ይሆን ወይም ደግሞ ስሜታችሁን እየተለማመዳችሁት ይሆን? አሁን በጣም ደህና ነኝ። ቱርካንም ደህና ናት። በዛ ላይ ማር የሆነችው ኪራዝም አለች እማዬ። ደህና ከመሆን ውጭ ምን ማድረግ እንችላለን? አባት እስካሁን ካልጋው ላይ አልተነሳም፣ እያጫወታት ነው። ጥሩ። ስሚኝ የኔ ልጅ፣ አንቺ ሁሉ ነገር ነሽ። በጣም ነው የምወድሽ። እንዲሁ ዝም ብዬ ላፌ አይደለም የምልሽ። ይሄ እውነተኛ ፍቅር ነው። ይሄንን እንዳትረሽ እሺ? ሄሎ አክስቴ ነኝ። ለምንድን ነው የምትደውዩ ዳሪያ? የለኮሽውን እሳት ልታቀጣጥኝ የደወልሽው? አክስቴ እባክሽ በቃሽ፣ እንደዚህ አትበይኝ። የሁላችሁም ነገር በጣም አሳስቦኝ ነው። እሺ እድሜ ላንቺ። አሁን ሁላችንም እያለቀስን ነው። አሁን ቁጭ ብለሽ መደሰት ትችያለሽ። እሺ ቤተሰቡን በሙሉ ነው የጎዳሽው። ቆይ ግን ለምንድን ነው እኔ የምወቀሰው? እኔም ለእናቴ ችግሬን መናገር አልቻልኩም ነበር። ተቆጥታ በጣም ብዙ ነገር ነው የተናገረችኝ እና ዶኑሽ ጥሩ ነገር ነው ያደረገችው። ዶኑሽ እኔን ጎድታኛለች። ለምንድን ነው አገባች ብላ የተናገረችው? አክስቴ ይሄ አስፈላጊ ነበር? እናቴና አባቴ ፊት ቆሜ ልናገር ነበር።
አቁሚ! ዶኑሽን በከንቱ አትውቀሻት። እሷ ምንም ያለችው ነገር የለም። ደግሞ የሙስጠፋ እናት መጣ ነበር። ምን? ሁሉንም ነገር ተናግራለች። ደግሞ እኛን እስኪ በቃ ትሰድባናለች። ሴቭ ላይ እናት የነገረችሽ? አዎ። ምን ነው ቁልፎቹን አላገኛቸው? አላገኘም። ስሚኝ ዳሪያ፣ እዚህ የመጣሽው ከኔ ጋር ለመጣላት ከሆነ እንደማልጣላሽ እዚህ የመጣሁት ለመጣላት አይደለም ሙስጠፋ። የኔ ቤተሰቦች በጣም የሚያስጠላ ነገር ውስጥ ናቸው። ከእናቴ ጋር እየተጨቃጨኩ ነው። አክስቴ ደግሞ በጣም ነው የጠላችኝ። ይሄን ደግሞ በቅርቡ አባቴ ያውቀዋል እና ከቤተሰብ አባልነት እንድሰረዝ ያደርጉኛል። እና ለዚህኛን ጥፋተኞቹ ስሚ፣ 3 እህትማማቾች ያደረጋችሁትን እስቲ ተመልከች። ጥፋተኛው ራስሽ ነሽ ሙስጠፋ። እዚህ የመጣችሁ ለጠብ እንደሆነ አይታይህም እንዴ? ቆይ ምንድነው? ቆይ ዳሪያ ስሚኝ፣ እናቴ መውቀስሽን አቁሚ። ይሄ ነገር በጣም ሰልችቶኛል፣ አንገሽግሾኛል። ምክንያቱም የዚህ ሁላ ችግር እናትህ ናት ሙስጠፋ። ህይወታችንን በሙሉ አበላሸችብን። እናቴ ቆይ ምንድነው ያደረገችሽ? ምንድነው ያደረገችሽ? መጋባታችንን ሄዳ ለእናቴ ነገረቻት። እውነቷን ነው? እህቴ ቱርካን አስጠንቅቃኝ ነበር። ትክክል ነበረች። ምን አይነት እባብ ሴት እንደሆንሽ ነግራኝ ነበር። ግን ይሄን ያህል መጥፎ አልመሰልሽኝም ነበር። ልጅሽንም እንደራስሽ አርገሽዋል። ካሁን በኋላ አብራችሁ መኖር ትችላላችሁ። እቃሽን አዘጋጁ፣ ወደ አይቫሊክ ትመለሻለሽ። ግን እኮ ልጄ ተዘጋጂ አሁኑኑ። መልካም እድል ይሁንልሽ የኔ ማር። አመሰግናለሁ። በማስፈልግሽ ሰዓት ሁሉ ደውይልኝ እሺ? እናወራለን። ስለ ቆንጆ ትዝታዎቻችን እያወራን እንስቃለን ልክ እንደ ድሮ። ደግሞ በቻልሽው ሰዓት በሙሉ ነይ። በጣም ነው የምትናፍቂኝ። ከፈለግሽኛም ልንመጣ እንችላለን። በጣም ነው ደስ የሚለኝ። የእህትሽ ልጅ ስትወለድ እንደውልልሻለን። ልጄ ምርጥ የሆነችዋን አክስቷን ማግኘት አለባት። በጣም ነው ደስ የሚለኝ። ልክ እንደወለድሽ አሳውቂኝ። ቃል ግቢልኝ። ቃል ገባለሁ። እኔን ምንም አትይኝም እንዴ? እዚህ ስላመጣኸኝ በጣም አመሰግናለሁ። ቆይ ሌላስ ምን? በጣም አመሰግናለሁ። ለነዚህ ከባድ ቀናቶች እንድዘጋጅ ስላረከኝ አመሰግናለሁ። እና ደግሞ የካላንደር ቤተሰብ እንድቀላቀል ስላደረከኝ አመሰግናለሁ። ወይዘሮ ኒሳ እንዴት ነሽ? ነስሪን ካላንደር እባላለሁ። እባክሽን እንዳትዘጊው በፈጠ
በፈጠረሽ አምላክ። ወይዘሮ ኒሳ ዶኑሽ ወደ አንቺ እየመጣች ነው። እዚህ የምትመጣው ምን ልታደርግ ነው? ላለፉት 19 ዓመታት ቁስሌ ላይ ጨው እያረኩኝ ተቀምጫለሁ። በህመም ስሰቃይ ነበር። ቤቴን ወደ መቃብርነት ቀይሬዋለሁ። የፌሪዴ መቃብር በእንባዬ ሳርሰው ኖሬያለሁ። እድሜ ለዛች ልጅ። ቆያው ምን አድርጊ ነው የምትይ? ወይዘሮ ኒሳ ዶኑሽን አደራ የሰጠችኝ ፌሪዴ ናት። ለአንቺም የልጅ ልጅሽ ናት። ልጄን የገደለችብኝ ነው የአደራ ልጄ ብለሽ የምትጠሪያት? እባክሽን እንደዛ አትበይ። አንቺ ነሽ ለፌሪዴ ጀርባሽን የሰጠሽው። ስትወልድ ብቻዋን ጥለሻታል። እቺን ሕፃን ልጅ ገና በወለደችበት ቀን የተውሻት። ግን ምንም ቢሆን የፌሪዴ ደም ናት። የአንቺም ደም ናት፣ የልጅ ልጅሽ ናት። እባክሽን በፈጠረሽ የፌሪዴም ነፍስ በሰላም ትረፍ። ቆይ እሱ አሁን ነው እንዴት እዚህ ያለሽ? አንቺ ነሽ እኮ ዶኑሽን የአንቺ ቤተሰብ ውስጥ ያስገባሻት። አሁን ከኔ ምንድነው የምትፈልጊው? ልጅሽን ለምንድን ነው የላክሻት? ዶኑሽ አሁን ሁሉንም እውነት አውቃለች። ምንም ማድረግ አልቻልኩም። ከዚህ በላይ መደበቅ አልቻልኩም። ይቅርታ። እየመጣች ነው። የኔ ልብ ሰብራ ወደ አንቺ ግን እየመጣች ነው ያለችው ልጄ። እኔም ተጎድቻለሁ። እኔ በሆነው ነገር ደስተኛ አይደለሁም። ምንም አትጨነቂ። ልጅሽ እንደመጣች አባርራታለሁ። ወደ አንቺ ተመልሳ ትመጣለች። ወይዘሮ ኒሳ ዶኑሽ በጣም ከባድ በሽታ አለባት። እሺ ልትሞቱላ ደርሳ ነበር። በጣም ልብ የምትነካ የዋህ ልጅ ናት። አይኖቿን ስታይ እንደ ፌሪዴ የዋህ እንደሆነች በደንብ ትረጃለሽ። እባክሽ እሷ ላይ ኃይለኛ አትሆኚ። ልቧን እንዳትሰብሪው። እባክሽ ፌሪዴ ላይ ያደረግሽውን ነገር እሷ ላይ እንዳታደርጊው። ዶኑሽዬ ኦቾሎኒ እና አንጆሪ ስትበላ ያማታለሽ። እባክሽን በጣም ተጠንቀቂላት። እቺን ምንም የማታውቅ ልጅን እንዳታባርሪያት። ለአንቺ ታማኝ ወዳጅሽ ትሆንሻለች እና ደግሞ እንደገና መፈጠሪያሽ ትሆናለች። እሺ እህትሽ ባታሳውቀኝ ኖሮ ቻው ሳትይኝ ልትሄጂ ነበር። አንተም መሰናበት ስላልፈለኩኝ ነው። ደስ የሚሉ ትዝታዎች ጭንቅላቴ ውስጥ እንዲቀሩ ፈልጌ ነበር። እኔ ግን መሰናበት ፈልጋለሁ። ምክንያቱም እኔም ከዚህ ልሄድ ነው ዶኑሽ። ማን ያውቃል? ምናልባት ይሄ የምንተያይበት የመጨረሻው ቀን ይሆናል። ወዴት ልትሄድ ነው? ውጭ ሀገር። ትዝ ይልሻል አይደል? ስለ ህልሜ ነግሬሻለሁ። አንቺ ነበርሽበት፣ ግን ሁሉም ነገር ተቀየረ። አሁን አንቺ እዚህ የለሽም። ከዚህ በኋላ አይቫሊክ ውስጥ የምቆይበት ምክንያት የለኝም። ገባኝ። መልካሙን ሁሉ እመኝልሃለሁ። ላንቺም ይሄ ላንቺ ነው። ይቺ ዝም ብላ ወፍ አይደለችም። አዎ አይደለችም። እቺ ወፍ ጠፍታለች። ፊኒክስ ትባላለች። ፊኒክሶች ከራሳቸው አመድ ይነሳሉ ይባላል። ግን በትክክል እንደዛ አይደለም።
ከሁሉም የተለዩ ፍጡራን ናቸው። በደረቁ ቅርንጫፎች ጎጆአቸውን ይሰራሉ እና እዚያም እንቁላላቸውን ይጥላሉ። ከዛም በኋላ በላዩ ላይ ይተኛሉ። ምን መሰለሽ፣ ቀን ላይ ኃይለኛ ፀሐይ ስትወጣ እነዚህ ወፎች ረጅም ክንፋቸውን ዘርግተው ደረቅ ቅርንጫፎችን ያቃጥላሉ። ራሳቸውን ያቃጥላሉ እና ሕፃኑ ወፍ በእናቱ አመድ ተሸፍኖ ከእንቁላል ውስጥ ይወጣል። ስለዚህ ዶኑሽ የእናት መቃብር የልጅ ማረፊያ ይሆናል። ደህናውን ሰርዳ መልካም ሁሉ መኝልሻለሁ ዶኑሽ። ሰላም ሰላም። አቶ ሶመር የሚቀላቀለን አይመስለኝም። ትንሽ አርፍዶ ነው የሚመጣው። እባክሽን አረፍ እንበል። ስብሰባው እንዴት ነበር? በጣም ጥሩ ሰነድ ነው ያዘጋጀሽው። ስብሰባውን በቆንጆ ሁኔታ ነው የተጠናቀቀው። ጥሩ፣ ደስ ብሎኛል። እና ደህና ነሽ? ያው በጣም ከባድ ከሆነ ስንብት እንደመጣሽ አውቃለሁ እና ደህና ልትሆኚ አትችይም። ልክ ነህ አቶ ካርታል። የሚሄድን ሰው መሰናበት በጣም ከባድ ነገር ነው። እሱን ስሜት በደንብ አውቀዋለሁ። ያው ካንተ ጉዳት ጋር የሚነጻጸር ነገር አይደለም። ታውቃለህ፣ ላንተ ትልቅ አክብሮት አለኝ። ያ ሁሉ ጉዳትና ህመም ደርሶብህ እንኳን የተረጋጋና አሁን ላይ ጥሩ ህይወት እየኖርክ ነው ያለው። የባህር አደገኛ ክፍል የሚባለው መሀል አካባቢ ያለው ነው ወይዘሮ ቱርካን። አንቺም ባህር አካባቢ ነሽ እና ይህንን ደግሞ ታውቂያለሽ ብዬ አስባለሁ። አውቃለሁ። ነገሮችን ከውጭ ሆነሽ ስታያቸው ዝም ብሎ ከላይ በነፋሱ ሲንቀሳቀስ ታይዋለሽ፣ ግን ከስሩ ደግሞ ማንም ሊያየው የማይችል ትልቅ ወጥመድ አለ እና በዛ ከተያሽ ያበቃልሻል። ልክ ነህ። መዋኘት የምትችል ይመስልሃል፣ ግን ከማንም በላይ የምትሰቃየው አንተ ነህ። እድለኛ ከሆንክ ማለትም የማትሞት ከሆነ ወደ ሌላ ዳርቻ ወስዶ ያተርፋል። አይ እኔ እንኳን እድለኛ ነኝ ብዬ አስባለሁ። ይመስለኛል። ኦፍ፣ ለማንኛውም የሆነ ነገር እንብላ እንዴ? ትንሽ እየራበኝ ነው። እሺ፣ ፊዳናውን እየመጣች ነው እና የሆነ ነገር ማምጣት አይቀርም። ቆይ ይሄ ነገር አዲስ የወጣው ምርት ነው እንዴ አቶ ካርታል? አዎ። እናንተ ቀምሰዋል? አይ አልቀመስኩትም። እባክህ ቀመሰው።
ፊገን ዳቦ አለ እንዴ? አዎ አሁን አመጣለሁ። እኔ ብዙ ጊዜ ከዩራፍሪ ጋር የምገናኘው መች መሰለሽ? ጠዋት ላይ ነው ማለት ሁሌም ለቁርስ 7 ፍሬ እበላለሁ። እንደዛ አደርግ ነበር። 7 ፍሬ? ህይወት ያስረዝማል ይባላል። ሚስቴ ናት ያለችኝ። ግን አሁን የሚገርምሽ ነገር እንኳን 7 ፍሬ አንድ የወይን ፍሬ እንኳን መብላት ፈጽሞ አልፈልግም። ማለት ከዚህ በኋላ ህይወቴ እንዲቀጥል የማደርግበት ምክንያት የለኝም። ለኔ ዝም ብሎ መተንፈስ ብቻ በቂ ነው። ይገርማል። ሳላስበው ይሁን ሁሉ በቃ አዲስ ቤት አግኝቼላችኋለሁ። ከስራ በኋላ እንደወስዳችሁ ትፈልጋላችሁ? አይ የት እንዳለ አልነገርኳችሁም እኮ። የማይታመን ነው። ሳሰሙኝ እኮ ነው እምቢ ያላችሁት። ማን ነው? እኔ ነኝ ዶኑሽ። አንቺ ጋር መጥቻለሁ አያቴ። ከዚህ ሂጂ። እባክሽን ክፈቺው። አትሰሚም? ሂጂ እያልኩሽ እኮ ነው። አልሄድም። እንዳትመጪ አላልኩሽም እንዴ? ለምንድን ነው የመጣሽው? የመጣሁት ደሜና ዘሬ እዚህ ስለሆነ ነው። ያንን ዘር በጥሰሽ ከጣልሽው ረጅም ጊዜ ሆኖታል። አበባይን ቀጥፈሻታል። በአንቺ የተነሳ ተሰቃይቻለሁ። ከምንም በላይ እናቴ እንደምትሞት ባውቅ ኖሮ የእናቴ ማህፀን ውስጥ አልቀመጥም ነበር። ወደዚህ ዓለም አልመጣም ነበር። ይቺ ልጅ ምንድነው የምትፈልገው? የእናቷን ጠረን ማጣጣም ነበር የምትፈልገው። እኔ ግን ጠረኗን ማጣጣም አልቻልኩም። ፊቷን መንካት አልቻልኩም። ፈገግታዋን ማየት አልቻልኩም። እቅፏ ውስጥ መግባት አልቻልኩም። አሁን ለዚህ ነው እዚህ ያለሁት። ምክንያቱም እዚህ ያለው ነገር በሙሉ የእናቴ ነው። አንቺም የእናቴ ነሽ። ትንፋሿ፣ ፍላጎቷ። ግን አንቺ ጋር ሁሉም ነገር አለ አያቴ። እኔም ከልጄ ፈሪዴ ጋር ከእሷ ጋር ሞቼ መቃብር ውስጥ ገብቻለሁ። ምንም ነገር ግድ አይሰጠኝም። እዚህ ምድር የቀረኝ ነገር የለም። እባክሽ ወደ ቤትሽ ተመለሺ። እባክሽን ክፈችው እና እንድገባ ፍቀጅልኝ። እባክሽን ፍቀጅልኝ ልለምንሽ አያቴ። አብረን አፈሩን እንሸከመው። አንድ ላይ ተቃቅፈን አፈር ውስጥ እንግባ። የማቅፈው ሐውልት አለኝ። እሱ ይበቃኛል። ሂጂ፣ ከዚህ ሂጂ። ይኸውልህ በደንብ ስማኝ። የኪራዝ ሞግዚት በዚህ ሰዓት ሁልጊዜ ይዛት ትወጣለች። እዛ ጋር የምታየው ጀርባውን የሰጠው ጥበቃም ሁሌ አብሯቸው ነው የሚወጣው። ፋቲ በል እንሂድ ወንድሜ። ለሰርጉ ማርፈድ የለብንም። ቶሎ ተዘጋጅ። አይ ወንድሜ፣ እኔ አሁን ወደ ሰርጉ መሄድ አልችልም። ፋቲ እኔም መሄድ አልፈልግም፣ ግን ለኢርፋን ቃል ገብተንለታል። ወንድሜ በቃ እኔ ከዚህ መሄድ አለብኝ። ስለምንድን ነው የምታወራው? ወዴት ነው የምትሄደው? እኔ እንጃ ወንድሜ፣ እንዴት እዚህ ሆናለሁ?
አማቼ እኔን ባየች ቁጥር ዶኑሽን ታስታውሳታለች። እንደውም የባሰ ጠላቶች ነው የምንሆነው። ከአንተ ጋርም ቢሆን ዝም ብለን ባዘን ተውጠን ከመቀመጥ ውጭ ምንም አናደርግም። ቆይ በሩን ከፍቼው መጣ። ታዲያስ ጌታዬ? እንኳን ደህና መጣ ጌታዬ። ረፍት ላይ ስለሆነ እኔ ላድርስልህ ብዬ ነው። ፖስታ አለ። ማን የላከው? መሱት ነው? ይኸው ጌታዬ። እሺ። ቱርካን ናት። መልካም ቀን ጌታዬ። እሺ ልጅ፣ አመሰግናለሁ። አምላኬ። ዳሪያ ይኸውልሽ፣ ወዴትም መሄድ አትችይም። ይሄ ጨዋታ አይደለም። ወደ ራስሽ ተመለሽ። ወደ ራሴ ተመልሻለሁ። ወደ ራሴ ስለተመለስኩ ነው ለመሄድ የወሰንኩት። ከዚህ በላይ እዚህ መቆየት አልችልም። ሙስጠፋ አብቅቷል። ያን ያህል ለአንቺ ቀላል ነው አይደለ? ለአንቺ ቀላል ነው አይደለ? ሙስጠፋ እወድሃለሁ ትያለሽ፣ ከዛ ደግሞ ሙስጠፋ አብቅቷል ትኛለሽ። አልገባኝም። እንዴት ነው የሚያበቃው? ምንም ነገር እንዳላሳለፍን ሁሉንም ነገር ትረሺዋለሽ። ሁሉም ነገር ባዶ ነው አይደለ? ከዚህ በላይ መቀጠል አልችልም ሙስጠፋ። የእናትና የአንተን የማይሆን ጸባይ ከዚህ በላይ ችዬ መኖር አልችልም። ሁሌም የእሷ ቃል ጆሮዬ ላይ ያቃጭላል። ክብሬ ይኑርሽ ዳሪያ፣ ቦታሽን እወቂ ዳሪያ፣ ተቀያሪ ዳሪያ። አየህ፣ ቦታዬን ሳውቀው የሚፈጠረውን ነገር አየህ አይደለ? እናቴ ላይ ጠላት አረክ። ስለ እናቴ ማውራት አቁሚ። በቃ መስማት አልፈልግም። አብቅቷል። ከዚህ በኋላ መሀላችን የለችም። ሕይወታችን ውስጥ አትኖርም። በቃ ከዚህ በኋላ እኔ አልኖርም ሙስጠፋ። ደግሞ ታውቃለህ፣ ገንዘብ ወዳጅ አይደለሁም እና አታስብ። ድርጅቱን እመልስልሃለሁ። እሺ ዳሪያ፣ ደህና ነሽ? ሀቲጄ ሰላም፣ ሚኔ ነኝ። ባለፈው በስልክ ተዋውቀን ነው። አዎ አውቄሻለሁ። የኪራዝ እናት ነሽ አይደል? ልጄን መያዝ እችላለሁ? ውዴ፣ የኔ ፍቅር ነይልኝ እስኪ። የኔ ቆንጆ ልጅ እንዴት እንደናፈቅሽኝ። ሀቲጄ፣ ልጄን ይዤ ከዚህ አካባቢ እሄዳለሁ። እሺ? አይሆንም ወይዘሮ ሚኔ፣ የእውነት ይገሉኛል። ሁሉም ነው የሚገሉኝ። ይኸውልሽ፣ ለአንቺ የሚሆን ነገር አዘጋጅቼልሻለሁ። ያዢ፣ እንኪ፣ ሁሉም ያንቺ ነው። አይ ማድረግ አልችልም። እኔ እኮ የኪራዝ ወላጅ እናት ነኝ። እስኪ ንገሪኝ፣ እናት ከልጇ መለየት ትችላለች? ቆይ ህሊና የሚባል ነገር የለሽም? እንኪ ወርቁ ሰጁ። አታስቢ፣ አንቺ ላይ የሚመጣ ነገር የለም። አስፈላጊ ከሆነ በግድ እንደወሰድኳት ንገሪያቸው። ግድ የለሽም፣ እንኪ፣ ሁሉም ያንቺ ነው። ተቀበይ። አይ አይሆንም ወይዘሮ ሚኔ፣ ይሄ እንዴት ሊሆን ይችላል? አይ እባክሽ ልጅቷን መልሽልኝ። ሀቲጄ፣ እሺ በቃ ተስማምተናል መሰለኝ። አመሰግናለሁ። እርዱኝ! እባካችሁ ሰዎች እርዱኝ!
ስንጨርስ እንደውልልሃለን። እሺ ማሬ? እሺ፣ ከኢርፋን ጋር ወደ ጸጉሩ ቤት እንሄዳለን። አቤት። ሄሎ፣ አቶ ሶመር መምጣት አለብህ። ወይዘሪት ሚኔ ኪራዝን ወስዳታለች። ምንድን ነው ያልከው? ሶመር አንቺ ተቀበይኝ፣ ጠጪ። በሬ ላይ በረሃብ እንዳትሞቺ። እንዴት ልጄ እንደዚህ አይነት ነገር ልታደርግ ትችላለች? አልገባኝም። ቃል ገብታልኝ ነበረ። ከዛ ልጅ ጋር ያለኝ ግንኙነት አብቅቷል ብላኝ ነበረ። ነስሪን ላብድ ነው። አሁን ማበጃዬ ነው። እቺ ልጅ ልገለኝ ነው። ዳሪያ እንዴት እንደዚህ አይነት ነገር ልታደርግ ትችላለች? ግን ምን እንደማደርግ ታውቂያለሽ? እዛ ሄደን እናመጣታለን። ወደ ቤት ይዘናት እንመጣለን። ከዛ በኋላ ትምህርት የሚባል ነገር የለም። ተረጋጋ ሳዲቅ። ወዴት ነው የምንወስዳት? ይቺ ልጅ እኮ አግብታለች። ምን ነካ? እሺ እንደ አባትነት ሄደ አስፈላጊውን ነገር በሙሉ ልትነግራት ትችላለህ፣ ግን ማምጣት አትችልም። በቃ እንደዚህ ነው ነስሪን። ይህንን ውርደት ተቀብለን ልንኖር ነው ማለት ነው? እሺ ሳዲቅ፣ እባክህ ፊት ለፊት ያለውን ነገር ተመልከት። እባክህን ቀስ እያልክ ንዳ። እባክህ ተረጋጋ። ሚኔ እየደወልኩለት ነበር፣ ግን ሶመርን ላገኘው አልቻልኩም። እና ደግሞ ከወንድሜ ኢርፋን ጋርም አይደለም። ቆይ ወዴት ሄዶ ነው? ሊገባኝ አልቻለም። የሆነ ችግር አጋጥሞት ነው የሚሆነው። ለዛ ነው የማያነሳው። ግን የሆነ ችግር ቢኖር ኖሮ ሶመር ይነግረኝ ነበር። ሚኔ ቁሚ! ኪራዝ ልጄ! ሚኔ ታይ ታይ ታይ! ሚኔ ሚኔ! ኪራዝ ኪራዝ! ካፕቴን ቶሎ በል መርከቡን አዘጋጀው። ካፕቴን ቶሎ አስነሳው፣ አፍጥነው። ጀልባውን ተከተለው። ሚኔ ልጄን ይዛ እየጠፋች ነው። ካፕቴን አፍጥነው እባክህ፣ ፍጠን! በጣም አምሮብሻል። አመሰግናለሁ። ሄሎ አቶ ካርታል፣ ሶመርን ማግኘት ቻልክ እንዴ? አይ ስልኩ ተይዟል ነው የሚለው። የሆነ ማድረግ ያለበት አስፈላጊ ነገር ገጥሞት ነው። ዛሬ ምን አይነት ነገር ሊኖረው ይችላል? አልገባኝም። ከሙሽራዋ ጋር መጥቶ ሊወስደን ነበር፣ እኛም እዚሁ ቀረን እኮ። እሺ አንቺ ተረጋጊ። አድራሻውን ስጭኝና እኔ መጥቼ ወስዳቸዋለሁ። እውነትህን ነው? እሺ አሁኑኑ እልክልሃለሁ። በጣም ነው የማመሰግነው።
ካፕቴን ፈጠን አድርገው እንጂ። እባክህ አፍጥነው ካፕቴን። ውይ እሺ፣ አመሰግናለሁ። ደስ ይላል። ፈጣሪ የተመሰገነ ይሁን። አይላ አሁን እየተዘጋጀች ነው። አቶ ካርታል በጣም ነው የማመሰግነው። እድሜ ላንተ በሰዓቱ ደርሰናል። ምንም ችግር የለውም። ሶመር መልሶ ደውሎልሽ ነበር? አይ ሚኔም በመርከብ ተከትሏት ሄዶ ነው። አቶ ካርታል እንደሚያገኛት ተስፋ አደርጋለሁ። ምንም የሚያስጨንቅ ነገር የለውም። የባህር ዳርቻውን ጠባቂዎች አሳውቀናል። በአስቸኳይ ጣልቃ ገብቶ መንገዱን ያቋርጡ። ተስፋ አደርጋለሁ። በጣም የደከመች ትመስላለች እና የትንሽ ረፍት አድርጊ። አቶ ካርታል እንኳን ደህና መጣ። የሚገርም ነው፣ አልጠበቅንህም ነበር። ወይዘሮ ቱርካንና ሙሽራዋን ይዤ መጥቼ ነው። ሰው መሬት ነው ያለው። አንድ የሚያደርገው ነገር ስላለው ነው። አታስቢ፣ አሁን ይመጣል። እባክህን አብረህን ቆይ። እዚህ መሆን እንችላለን። አቶ ዛርም እዚህ ነው ያለው። እና አክስቴ መጥተዋል። ሄጄ ልቀበላቸው። ተቀመጡ። አክስቴ እንኳን ደህና መጣችሁ። እናትና አባቴስ? ስሚ፣ ምን ለማድረግ እየሞከርሽ ነው? የዶኑሽን ነገር እዚህ እንዲደርስ ያደረገችው ዳሪያ ናት። እና ታዲያ አንቺ ዳሪያን እንዲህ ነው የምትበቂያት? እንደዚህ ማድረግ አልነበረብሽም ቱርካን። እኔ ደግሞ ምን አደረግኩ አልገባኝም። እናትና አባትሽን ለመግደል ነው ሐሳብሽ? ምን አይነት ነገር ነው? አክስቴ ምንድነው? በግልጽ ልትነግሪኝ አትችይም? አሁንም እየጠየቅሽኝ ነው? የዳሪያን የሰርግ ፎቶግራፍ ወደ አባትሽ የላክሽው አንቺ ነሽ እና አባትሽ በልብል ከሞት ሆነ። ምን? አዎ። እና አሁን እናትሽን ይዞ ወደ ኢዝሚር እየሄደ ነው። እንዴት እንደዚህ አይነት ነገር ታደርጊያለሽ? በችግራቸው ላይ ችግር ትጨምሪያለሽ። በጣም ነው የምታሳፍሪ። ሂክመት፣ አይላና ኢርፋን ከተፈራረሙ በኋላ እንሄዳለን። በጣም አስጠልቶኛል። ከዚህ በላይ እዚህ መቆየታችን በጣም ይቅርታ አድርጉልኝ። አንዴ ተመልሼ መጣሁ። ወይዘሮ ቱርካን ደህና ነሽ? ወይዘሮ ቱርካን ምን ተፈጠረ? ወይዘሮ ሩቻን ስሚ፣ አቶ ሳዲቅና ወይዘሮ ነስሪን መምጣት አልቻሉም። ምንም አይነት ምስክር የለንም። ምንድነው ቆይ ማድረግ የምንችለው? ሩቻን፣ በቃ እኛ ምስክር መሆን እንችላለን። ውድ እንግዶቻችን ሁላችሁም እንኳን ደህና መጣችሁ። ለአይላና ለኤርፋን የዘላለም ደስታ እንዲያገኙ እመኝላችሁ። ምንድነው ኦዛር? ምን ተፈጥሮ ነው? ቆይ እንደ ከተማ አስተዳዳሪ እኮ ነው እያወራ ያለው። በዚህ ጠረጴዛ ዙሪያ እስካለን ድረስ እና አይላና ኤርፋን እስኪፈቅዱልኝም ድረስ ከናንተ አንድ ትንሽዬ ነገር መጠየቅ እፈልጋለሁ።
ይቻላል እባክህ። ሩቻን ሁለተኛ ጸደይሽን ከኔ ጋር ሆነሽ ማሳለፍ ትፈልጊያለሽ የኔ ውድ? ኦዛር ኪራዝ ልጄ፣ አይ አይሆንም፣ አይ ኪራዝ! ሶመር ጋር ደውል እባክህን፣ ሶመር ጋር ደውልለት። የደወሉላቸውን ደንበኛ አሁን ማግኘታቸው ስልኩን አያነሳም። በጣም ያማል፣ በጣም ያማል። መቋቋም አልቻልኩም። ልሞት ነው። እየመጣ ነው። ልጄ እየመጣች ነው መሰለኝ። በጣም ነው የሚያማው። በጣም ያማል። አልቻልኩም። አይዞሽ ቱርካን፣ እኔ አሁን አብሬሽ ነው ያለሁት። አይዞሽ እሺ። አይሆንም ነስሪን፣ አይሆንም። በቃ እኛ ለልጆቻችን እናትና አባት መሆን አልቻልንም። ለዓመታት ያህል ራሳችንን ቆጥበን ሁሉንም ነገር ለማድረግ ሞክረን ነበረ፣ ግን በቃ እኛ ቤተሰብ አይደለንም ነስሪ። ከዚህ በኋላ እንዴት ወደ ራሳችን መመለስ እንደምንችል አላውቅም ነስሪ። Her şey hatırımda, sanki daha dünmüş gibi. Senden gelen, senin olan, ne varsa her şey hatırımda. Ay o günler, o günler, şimdi yabancı gibiler. Bir günlük mutluluğa bir ömür alıp gittiler. Ne günlerdi ah o günler. La 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 la. La
yabancı gibiler. Bir günlük mutluluğa bir ömür alıp gittiler. Ne günlerdi ah o günler. Bir daha dönülse şu yalancı dünyaya, bir ömür verirdim ben yine seninle bir günlük mutluluğa. Ay o günler, o günler, şimdi yabancı gibiler. Bir günlük mutluluğa bir ömür alıp gittiler. Ne günlerdi ah o günler.